هات أهوني هسا إيش عم دمو من ستة شاتنو أرني من ستة هاتشو أنا عندهم طول عشرة شوال بيجيكو فرفر ولا تنش أراكي ناس ركوبت فرفر لا أراكي لا هود مدانيت نو بيجيكو نو قاشة هودوتن يشروت هاللي تنش كمسر بسلاتشو بيانوي يا وانا هود مقباتو عدل አንቺ ምን ሆነሻል ግን ለዚህ ሁሉ ተጠያቂው አንቺ ነሽ ማ አንቺ እኔው አዎ አንቺ ወተየ ለሚያቅለሽልሻችሁ አዎ ለሚያስመልሳችሁ አዎ ስሚ ሚስቴን እንዴት ማድረግሽ ታገኛታለሽ ማለት ተይዋላ እንግዲህ በደንብ ነው የሚያሸራቸው አይ ምንድነው እሱ ሄዶ በውሃ በጥብጠሽው ነው ባረቄ ነው አይዞሽ አይ አሁንም ባረቄ እሾህም በሾህ ነው ብዬ እኮ ነው ጋሽ ታይ ግን አትጠገብ ታይ ግን ታይ ነይ ስሚ የሚስቴን ወድቃ እንደከፈትሽ መልሰሽ የምትሰጊው ራስሽ ነሽ በሚስቴ ቀልድ የለም ሰምተሽኛል አይደለም ምን አልኩ ምን አልኩ ያሉትን ነው ታይ ግን አንቺ ማርቴ አንቺ ሴትዮ ግን ልገኘኝ ነው ደህና ነኝ አባቴ ላርግሽ አትጠገብ አብያት ብቻ አባዬ ይሄንን የሰማ ቀን በነፍስ አይመረንም በተለይ አንተን ስጋን ዘልዝሎ ነው ክርስማስ የሚሰራበት በሱም ከተውኝ ጥሩ ነው ልጄን ጠለፈ ብሎ እንደዛ ጥይት ይዞ ሲዞር የነበረ ሰውዬ ሲፈልግ የነበረ ሰውዬ አሁንማ ደግሞ ልጁ እርጉዝ እንደሆነች ሲያቅ እንግዲህ የሚያረገው ማሰብ አስቤዋለሁ ተስፋ ቆርጣል ማለት ነው ለምን እንዴ የዘፈንግ ልትሞት ነው ለችግራችን መፍትሄ የሚሰጠን ቁልፍ ሰው አግኝቻለሁ እውነት አዎ ይኸውልሽ ቤተሰባችን ጋር በክብር ሽማግሌ እንልከዋለን ማንን ነው ናደው የኔ አብሮ አደግ ናደው የኛ አዎ ናደው የኛ አሁን እሱን ሰው ነው ብለህ ልትልከው እንዳይሆን ቢ ፖዚቲቭ ከኔ ጋር ሁኚ ይሳካል በይ ግደለሽም ከኔ ጋር ሁኚ ይሆናል በይ ይሳካል በይ ከልብሽ ይሆናል እውነቴን ነው የምልሽ እንዲያው የመፈክሮ እንዴት ነው ይሆናል በሉ አሉን ይሆናል አልን ይሳካል በሉ አሉን ይሳካል አልን
መቼ ነው የሚሳካ? ይሳካል። እንዲሁ ሁሌ ምን ላርግ ማሬ? አማራጭ አጣሁኝ እኮ ከናደው በስተቀር እንግዲህ ሁሉንም ያሉንን ሰዎች ልክ ያለውኝ ታውቂያለሽ። ግማሹን ሰድበው ግማሹን ንርተውን ይላኩት። ስለዚህ እነዛን የመሰሉ አዋቂዎች አላሳኩትን አሁን ይሄ ውሎ የጠፋው ክልፍልፍ ያሳኳል ብለህ ልትልከው ነው? አይመስልም። እና ካልመሰለ ለምን ትልከዋለህ? ወይ የበለጠ ያቆራርጠናል ወይ ደግሞ እንደ አጋጣሚ ያገጣጥመናል። ብቻ አባዬ እጅ ላይ ሰበብ እንዳይሆን ነው የምፈራው። አይሆኑም፣ ሰበብ አይሆኑም። እኔ እንደው ሳልነግራችሁ ቀርቼ እንጂ ቆሌ የራሱ ነግሮኛል። ምኑን? እልል ብለው እንደሚቀበሏቸው ነው። ናደውን ልጁን ነው ከአባቶቻችሁ ጋር ለመታረቅ ነው የጠራችሁኝ? ለምን? ውርስ ፈልጋችሁ ነው መታረቅ የፈለግሽው? የምን ውርስ? ውርስ የአባትሽ ንብረት ነዋ። አንድ ነገር ከመሆናቸው በፊት ታርቀሽ ቤቱን ለመውረስ ስለፈለግሽ ነው? ኧረ በስመ አብ በል። ምን ሆነሃል አንተ? አንተ ስለምን ውርስ ነው የምታወራው? አባዬ ሞቷል? እኔ ምን አውቃለሁ? ታዲያ ካልሆነ ታዲያ ለምን መታረቅ ፈለጋችሁ? በቃ አዲስ ዓመት አይደለም እንዴ? አዲስ ዓመት ታዲያ በአዲስ ዓመት ደግሞ ምን ሰላም ጥሩ ነው። መንግስትስ የእርቅ ቀን፣ የሰላም ቀን፣ የፍቅር ቀን፣ የይቅርታ ቀን፣ የበጎነት ቀን እያለ ቋቅሜን ሁሉ ያከብር የለ እንዴ? እና ከቤተሰቦቻችን ጋር በአዲስ ዓመት መታረቅ የለብንም? የአዲስ ዓመት እቅድ ነው አይደለም ጋሽ? እትዬ ማርታ ማቅለሽለሽ ስለጀመራቸው ማቅለሽለሽ? ኧረ እንደውም ማስመለስም አለው። ማስመለስ ማቅለሽለሽና ማስመለስ ሁለት ቀን እኮ ያደረ ምግብ በልታ ነው ይሄን ያደረገው። ምንም እንደዚህ ምንም ነገር እኮ ምን እያሉ ነው? እትዬ ማርታ መቼ ያደረ ምግብ በልታ ያውቁና ነው እንዴ? እኔ ዝም ብሎ ሸቶኝ ምግብ ሸተተኝ። ሲሸትሽ መቼ ነበር ይሄ ምልክት የታየው? 3 ቀኑ። ሁለት ከትናንት ወዲያ ደግሞ እኮ ይሄ ምልክት ምናምን አይደለም። የለም ዝም ብሎ ትንሽ ቀለሽለሽ ነገር ከ2 ቀን በፊት ከ2 ቀን በፊት እትዬ ቆይቷል እኮ ነው ወይ ሆነው ድሮ አይደለም። ምን ያህል ጊዜ ቆየብሽ? ኧረ አልቆየብኝም። ምንም አንዴ ነው። ደቂቃ አልፈጀም እኮ። አቅለሸለሻት በቃ ተዋት። ይኸው አታያትም? ይኸው ካንተ ጋር እየተጫወትን አይደል እንዴ? ኧረ ብዙ ቀን ያቅለሸለሽ ወይ ምግብ ባዩ ቁጥር ማቅለሽለሽ ነው። ይኸው መሮጥ አይደል እንዴ? ምግብ ባየች ቁጥር መሮጥ። ኋላስ እሺ እንግዲህ አንዲት ለአቅመ ሔዋን የደረሰች ሴት ለአቅመ ሔዋን ደርሰሻል እንዴ? ጋሸናለው እትዬ እኮ ለአቅመ ሔዋን ደርሰዋል። ኧረ እንግዲህ አንዲት ለአቅመ ሔዋን የደረሰች ሴት ምግብ ባየች ቁጥር የሚያቅለሽልሻት ከሆነ ምግብ ባየች ቁጥር ሚላት ከሆነ
ጸንሳለች ማለት ነው። በቃ አንድ ጥያቄ ነው። ታስታርቀናለህ ወይስ አታስታርቀን? እንግዲህ አንዲት ነፍሰ ጡር ሴት ነፍሰ ጡር አይደለችም። አይደለሁም። አይደለም። አስታርቃችኋል። አስታርቃችኋል። መታረቅ ጥሩ ነው። በጣም ማስታረቅም ጥሩ ነው። ቆይ እኔ ለምን መረጣችሁ? ማለት ናዲያው እንዲህ ተብሎ ይጠየቃል? አንተ እኮ ጓደኛዬ ነህ። አንተ እኮ አብሮ አደግ ጓደኛዬ እኮ ነህ አይደለም እንዴ? እንደውም እስከ ዛሬ ነግሬ ላላቅ እችላለሁ። የእውነት ዛሬ ስሜቴን ልነግርህ እፈልጋለሁ። አንተ መከታዬ እኮ ነህ። የእውነቴን ነው እኮ የምልህ። ባለውለታዬ ነህ እኮ። ስማ፣ እችን ሴት ጠልፈህ ባታመጣት ኖሮ ይሄ ትዳር ይሆን ነበር? አይሆንም። በዛ ላይ አንተ ደግሞ በጣም ጥበበኛ ነህ። ተናግሮ የማሳመን ጥበብ አለ። ሰዎችን የማስታረቅ መክሊቱ አለ። በዛ ላይ ደግሞ ብልህ ነህ። ጉድ ሳይሰማ መስከረም አይጠባም። ሌላ ሰው አታችሁ አይደለም አይደል? ከአንተ በላይ ሲጀምር ሰው ምን ይሰራል? ምን ያደርግልናል? ደሞስ ከአንተ በላይ ጥበበኛና አስተዋይ ሰው አለ እንዴ? ወዴት ይገኛል? አንተን የመሰለ ምሰሶ የሰጠን ፈጣሪ ይመስገን እንጂ ለምን እንላለን? የእውነት የጸባችሁ መነሻ ምን ነበር? አንተ ነህ። አንተ አይደለ እንዴ ጸቡ መነሻ? አይ ጠለፋ። ይሁን። ጠለፋ። ስለተጋባችሁ ነው የተጣሏችሁ? አይገርምህ? ምን አገባቸው? ምን አባታቸው አገባቸው? ምንም እንዳታስቡ። ከእንግዲህ ወዲህ አጠገባችሁ እንዳይደርሱ አደርጋለሁ። ማን? እነሱን? የእናንተ መቃብር ላይ አይደርሱም፣ እናንተም የእነሱ መቃብር ላይ አትደርሱ። እንዴ በቃ ይሁን። ኧረ እባክህ አላገናኘን። መቃብር ላይ ደረሰልሽ። ምንድን ነው የሚያወራው ይሄ? ቆይ እኛ እኮ አስታርቀን ነው እንጂ ያለ አጣላን አይደለም። ያለ አለያየን ብለናል። መታረቅ ብቻ ነው የፈለጋችሁት? አለቀ። በቃ ለመታረቅ ቅድመ ሁኔታ አላችሁ? እኛን ነው? እኛን ታረቅ ቅድመ ሁኔታ አላችሁ? እኛን ነው? የላችሁም። ሁላችሁ ጸባችሁን አታሳንሱት። ቅድመ ሁኔታ አስቀምጡ። ይሄ ቅድመ ሁኔታ ማስቀመጥ አለባችሁ። መደራደሪያ ነጥብ አስቀምጡ። ለምሳሌ ውርስ አንፈልግም እኛ። ሰላም። ይሄ ሰውዬ ተዋረና ደረው አንፈልግም። ሰላም ነው ሰላም። ደግሞ ሰላም ካለ ሁሉ ነገር አለ። ሁሉም ነገር ሰላም መሆን አለበት። ሰላም ካለ በሰላም ውስጥ ውርስሽን ማግኘት ይቻላል። ወይኔ ውርስ አንፈልግም ሰላም ነው አልኩ ሰውዬ። ቆይ ስለምን ውርስ ነው የምታወራው? ቀኑን ሙሉ ውርስ እያልክ ነው። ቆይ አባት የሆነው ነገር አለ? አንተ የምታውቀው ነገር አለ? አባቱም ምን ሆኗል? አባቴ ምን ሆኗል? አባቱም
እኔ ምን አውቃለሁ? እናዚህ የተነሳ ውርስ ኑዛዜ ምንድን ነው የምትለው? አይ ዙሪያችሁን ማጥራት ስላለብኝ ነው። አይ እየገመገምኩ ነው። በቃ አስታጥቃችኋል። እሺ አይዞሽ ቆሌያችን ይገፈላል። ሰላም ብቻ። አዎ ሰላም ብቻ። መጀመሪያ ያው የኔ አባት ጋር ትሄዳለህ። ያንተ አባት ጃንጥላ መያዝ ትተዋል እንዴ? አያቆም እኮ አትቷል። አረ ስለዚህ በጃንጥላ መውጋት የለም። እኔ አዶዬ ጃንጥላ ካልያዘ በምን ይወጋል? ያንቺ አባትስ ኃይለኛ ናቸው? ኧረ አይደለም፣ በጣም ምስኪን ነው። አዎ በጣም ጭምት፣ ሰው ቀና ብሎ የማያይ እንስፍስፍ፣ በቃ ለሰዎች ቀድሞ የሚደርስ ትሁት፣ ምስኪን፣ አዎ የዋህ ስፍስፍ፣ እንስፍስፍ። ስማ እጃቸው እንዲህ ካነሱ አትክልት ለመኮትኮት አፋቸው እንዲህ ከተከፈተ ተመስገን ጌታዬ ለማለት ብቻ ነው። ከዘራ እንዲህ ካነሱ አናት ማነው ለመመርኮዝ ብቻ እኮ ነው የሚጠቀሙበት። እንዲህ አይነት ሰው ናቸው። እንግዲህ ሽጉጣቸውስ አልነገርሽም እንዴ? አልነገርኩትም። ሽጉጣቸውን አቀለጡት እኮ ማጭድ አቅልጠው ማጭድ አሰሩት። ማጭድ በቃ አልሄድም። ለምን? እንደዚህ አይነት ምስኪን ሰው ማስጨነቅ አልፈልግም። እንዴ በጣም ተሳስተን ነው። ተሳስተናል። አዎ በጣም ኃይለኛ ነው። ተሳስተናል። ኃይለኛ ነው። በጣም ኃይለኛ ናቸው። አዎ አንበሳ። ታዲያ ኃይለኛ ከሆኑ እኔን እዛ ነው ቢጨርሱኝስ? እንትን መካከለኛ ኃይለኛ ነው። መካከለኛ ኃይለኛ ትንሽ አነስ ያለ ትንሽ ከመካከለኛ አነስ ያለ። አዎ ከሷ በላይ መቼም ማን ያውቃል? አነስ ያለ። አዎ ናዶዬ ለሽምግልናው እኮ ያው አበል ዳጎስ ያለ ክፍያ አለው። በደንብ አለ እንጂ እንዴው ጋሽ ቀልብ ያለኝ ልንገራችሁ ይሆን? የእናት አባት ያምላክ ቀልብሽን ይክፈፈው። ሌላ ምንም ማለት ነው። አሜን። እንግዲህ እኮ እንዲያው ቆንጆ መፍትሄ ነው። ኧረ እባክሽን አንቺ ሴትዮ እባክሽ ዝም በይ። ዛሬ በእጄ ነው ሰበብ የምትሆኝው። እንዲያው የንስሐ አባታቸውን ይዘውባቸው ቢሄዱ እኮ ጥሩ ነው ብዬ ነው። የንስሐ አባታቸውን ይዘው ከሄዱ እንደው ምንም አይሉም፣ ቶሎ ይታረቃሉ እኮ መስሎኝ ነው። አትጠገብዬ የኔ እናት እኔ ነው። ነይ እስቲ ቁጭ በይ። እሺ ትዬ እሺ። እኔ መሰለ ሀሳብ ይዘሽ ውስጥ ምን ትሰሪያለሽ? ነይ እስቲ ናዲ የተቀመጠበት ጋር ተቀመጪ። አንቺ ቆንጆ ሀሳብ እኮ ነው ያመጣሽው። ጎበዝ። እንዲሁ አልሰማ ብላችሁ እንጂ መፍትሄው ያለው እኮ እዚሁ ነው። እኛው ጋር እዚሁ እዚህ ቤት ኋላስ እንሰማለን። ትየማርታ ጋሽ እንዲያው ሰው የሚሉትን ነገር አልሰማ ብለው እንጂ እስከ ዛሬ የላኳቸው ሰዎች እየተነረቱ አይመለሱም ነበር። አዎ ምንረት? አዎ ምንረት? አይ ማነው እንዲያው ለጨዋታው ብዬ ነው። አይዞ አብራሪልን እስቲ ንገሪኝ። እንግዲህ ጋሽ አዲስ ዓመትም አይደል? ጋሽ ናደው አዲስ ልብስ ይለብሱና ነጭ በነጭ አዎ ጭራይቱንም ይዙና እንዴ ኋላስ ሁለቱም ጋር የንስሐ አባታቸው ጋር በየተራ ይሄዳሉ። መጀመሪያ የጋሽ ሀብታሙ አባት የንስሐ አባት ጋር ይሄዳሉ። በኋላ ደግሞ ሁለቱ እንደሚዋደዱ ቆንጆ አድርገው ይናገራሉ። ፍቅር መሆናችንን
ያ ደግሞ እትዬ ማርታ እንደ ቋጠሩ ይናገራሉ። እንደ ጠነሱ ነው። ቋጠሮ የሚባል ነገር የለም። ጽንስ የሚባል ነገር የለም። እርግዝና የሚባል ነገር የለም። በደንብ ሰምተኸኛል? ግን እናንተ በጣም ጥሩ ሰዎች ናችሁ፣ ትልልቅ ሰዎች ናችሁ፣ አስተዋይ ናችሁ። እውነቴን ነው። ከቤተሰባችሁ ጋር ለመታረቅ ይህን ያህል መታገላችሁና መጣራችሁ ሊያስመሰግናችሁ ይገባል። እውነቴን ነው። የሚያስመሰግናችሁ ናቸው። እነሱ ምን አባታቸው ቆርጧቸው አንታረቀም ይላሉ። አስታርቃችኋለሁ። እንድች ብላችሁ እንዳታስቡ። ቋጠሮሽ አይፈታ። አስታርቃችኋለሁ።